በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋው ደግፈን ይህን ጊዜና ሰዓት የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። ለጌታ ምሕረት ካቆምንበት በመቀጠል የዕለቱን የትምህርት ክፍል የምንካፈል ይሆናል። እንደምታስታውሱ የመንፈስ ቅዱስ ስጦታዎች ወይም የጸጋ ስጦታዎች ሆነው ከተቆጠሩ በኤፌሶን ምዕራፍ 4 ቁጥር 11 ላይ በዝርዝር ከተቀመጡት 5 ነጥቦች የመጀመሪያዎቹን 4 ነጥቦች ተመልክተናል። ይህን ክፍል እስከ ቁጥር 16 ያለውን አነብና አጭር ጸሎት በማድረግ ይህንን እናጠቃልላለን። የጌታ ጸጋ በነገር ሁሉ ይደግፈን። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉም በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለእግዚአብሔር አካል ሕንፃ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርትም ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። ቅዱስ አባታችን እግዚአብሔር በሰማያት የምትኖር ደግሞም ከኛ ጋር ያለ የሁልጊዜ አስተማሪያችን ሊቃችን፣ ለልብ የምትናገር ለውስጣችን ውስጥ የምታወራ አምላካችን ሆይ እናከብረሃለን፣ እናመሰግንሃለን። በቸርነትህ በፊትህ አቁመህናል፣ እንድንሰማህ ዕድል ሰጥተህናል። ማርያምስ የማይቀሟትን በጎ ዕድል መርጣለች፣ ከእርሷም አይወሰድባትም ተብሎ እንደተጻፈ ጌታ ሆይ የማይነጠቀውን ሞትን ተሻጋሪና አሻጋሪ የሆነውን መልካሙን ቃልህን እንድንካፈል ለመዳን በአንተ እንድናድግ ተንኮል የሌለበትን የቃልህን ወተት እንድንጠጣ ምሕረትና ቸርነትህ በነገር ሁሉ ስለደገፈን እጅግ እናመሰግንሃለን። ይሄ ለእኛ ስላልተሰወረ አምላካችን ሆይ ቃልህን ደጆች እየከፈትክ ስለምታስተምረን ሁልጊዜም በመንፈስህ ወደ እውነት ስለምትመራን ጉባኤያችንን ለማነጽና ለመጥቀም ሁሌም አንተ እንደ እረኛ እንደ አባት እንደ አምላክ ከኛ ጋር ስላለህ እናመሰግንሃለን። ቅዱስ አባታችን ሆይ በዚህ ዘመን ደግሞም በዚህ ትውልድ እዚህ ባለንበት ስፍራና ከኛ ጋር አብረው በሚያመልኩ ያንተ በሆኑቱ ዘንድ እግዚአብሔር ሆይ
መንፈሳዊው ዓለም የሚመራበትን እውነት ለማብራትና ለመግለጥ ፈቃድህ ስለሆነ እናመሰግንሃለን። የምንሰማው ጌታ ሆይ የምንሰራበት እንደ ቃልህ የምንታነጽበት በትምህርት ነፋስ ከመፍገምገም የምንድንበት ሙሉ ሰው ወደ መሆን የምናድግበት ጌታችን ሆይ ሁሉ በፍቅር ለጥቅም የሚቃኝበት እንዲሆን በነገር ሁሉ እንድትረዳን እንለምንሃለን። ማንም ከዚህ እውነት የሚያፈነግጥ ወደ ኋላ የሚመለስ የሚፍገመገምና ወደፊት የሚወድቅ እንዳይኖር በነገር ሁሉ ጸጋ ያለመከልከል ጉባኤያችን እንዲቆጣጠር በኢየሱስ ክርስቶስ ስም እንማልድሃለን። ቀሪውን ሰዓት ተረከብ፣ የቃልህን ደጆች ክፈትልን። አንተ አስተምረን ጌታ ሆይ በነገር ሁሉ ስለምትረዳን ስለሰማህንና ስለተቀበልከን እናመሰግንሃለን። በዩቲዩብ ለሚከታተሉ ጌታ ሆይ በቴሌቪዥን ይህን መልእክት ለሚያገኙ ሁሉ በየትኛውም ቀንና ሰዓት ይሁን ጌታ ያንተ ጸጋ በእውነት ለጥቅም ጸጋን ለመካፈል በሚሆን ሞገስ ወደ እያንዳንዱ እንዲያደርሰው እንለምንሃለን። ስለሰማህንና ስለተቀበልከን እናከብረሃለን። አስቀድመ ስለወደድከን እንወድሃለን። ክብርና ምስጋና ኃይልም ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። የክብር አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ሳምንትና ከዛ በፊት በነበረን ጊዜ እንደምታስታውሱ የወንጌል ሰባኪዎችና እረኞች የሚለውን መመልከታችንን ታስታውሳላችሁ። እንደ ጌታ ምሕረት ከዚህ በመቀጠል የተጻፈውን አስተማሪዎች በተመለከተ የተመዘገበውን የምንመለከት ይሆናል። በጥቅሉ ለማስታወስ ያህል የወንጌል ሰባኪዎች ወይም ደግሞ ወንጌላውያን የምስራች የሆነውን በክርስቶስ የማዳን ሥራ የተገለጠውን የእግዚአብሔርን ፍቅር በአዋጅ ለሰዎች በማስታወቅ ሰዎች ክርስቶስ ኢየሱስን በማመን መዳን የሚችሉበትን እውነት እንዲያገኙ የሚያግዙ አገልጋዮች አገልግሎት እንደሆነ ተመልክተናል። ወንጌልም የምስራች መሆኑን መልካም መልእክት መሆኑን እሱም እግዚአብሔር የሰው ልጆችን ኃጢአት በክርስቶስ ከፍሎ ሰዎችን ነፃ ለማውጣት በነፃ ያዘጋጀው የሕይወት መንገድ መሆኑን የሚያውጁ አገልጋዮች ወንጌላውያን ተብለው ይጠራሉ። የወንጌል ሰባኪዎች ተብለው ይጠራሉ። ወንጌላውያን ወይም ደግሞ የወንጌል ሰባኪዎች በስፍራ ሳይገደቡ በስፍራ ሁሉ ወንጌልን የሚሰብኩ ናቸው። በዚህ አገልግሎት የሚንቀሳቀሱ ናቸው። ለጸሎትና ለቃሉም የሚተጉ አገልጋዮች ናቸው። ትኩረታቸው ያልዳኑ ወይም ደግሞ ጠፍ የሆኑ በየስፍራው ያሉ በተለያየ ጽንፍ የወደቁ ሰዎች ሊሆኑ ይችላሉ። ከዚህ ክፉ ዓለም እየነጠቁና እያወጡ በእረኛውና በአስተማሪው ጸጋ እንዲጠቀሙ ወደ ቤተ ክርስቲያን ሰዎችን የሚያቀርቡ ሊሆኑ እንደሚገባቸውም ተመልክተናል። ስለዚህ ወንጌል በየስፍራ ሁሉ መሰበክ ስላለበት የምስራች ብለው የወንጌልን እውነት በየአቅጣጫው ይዘው የሚሄዱ ሰዎች ወንጌላውያን ተብለው ይጠራሉ። ሐዋርያት እና ነቢያት የቤተ ክርስቲያን መሰረት ጣዮች ናቸው። እንደምታውቁት እነዚህ ሁለቱ በዩኒቨርሳል በሆነችዋ ቤተ ክርስቲያን ማለትም ከጌታ ከኢየሱስ ክርስቶስ ዘመን ጀምሮ ማለት እሱ ከተገለጠበት ዘመን ማለት ነው። እሱ ዘመን እንደማይቆጠርለት እናውቃለን። ዘመን ብለን ስንናገር ዘመነ ስጋዌውን ማለታችን ነው። በስጋ ተገልጦ ማለታችን ነው። በዚያን ጊዜ ጌታ የሰበሰባቸው ደቀ መዛሙርት በመንፈስ ቅዱስ መውረድ ኃይልን የተቀበሉና በመንፈስ ቅዱስ ተሞልተው በእግዚአብሔር ጸጋ ወንጌልን ለብዙዎች ያደረሱ ሐዋርያት ከነበሩባት ጉባኤ ጀምሮ የጸጋው ዘመን እስከሚያበቃበት ጊዜ ድረስ ላለችዋ ቤተክርስቲያን አንዲት ለሆነችው ቤተክርስቲያን አንዲት ናት ስንል ይሄንን ነው የምንለው። መቼም ሁልጊዜም ቢሆን አንዳንዱን ነገር ደጋግሞ ማስታወስ ስለሚገባ ስለማታውቁት አይደለም የምናገረው። የምታውቁትም ቢሆን ማስታወስ ይገባል። ምክንያቱም ሰው የመዘንጋት ችግር ስላለበት፣ መዘንጋት ሲባል ደግሞ በእውቀትና በአይምሮ ብቻም ሳይሆን አንዳንዴ የሚያውቀውን በግልና በግል ኑሮ እየተጋፋ የሚኖር ምስኪን ስለሆነ አንዳንዴ አይምሮና ተግባርም አይገናኝም። ሰው እርስ በርሱ ይጣላል፣ ከራሱ ሐሳብ ጋር ጭምር ይላተማል።
በእውቀትና በፊደል ደረጃ ብዙ ሰው ብዙ ነገር ይገባዋል። ግን መሬት ላይ ያለው እውነት ግን ከዛ የተለየ ነው። ከዚህ የተነሳ ብዙ ጊዜ ማስታወስ፣ ደጋግሞ ማስታወስ ተገቢ ስለሆነ ነው መደጋግመው እና ብዙ ነገር ሲደግም ለኖረ ሰው ደግሞ መድገም ችግር እንደሌለው የምታውቁ ይመስለኛል። ደግሞ ለጥቅም ደግመን እንናገራለን። በመሰረቱ ድግምት ማለት መደጋገም ማለት እንጂ አጋንንት መጥራት አልነበረም። ታውቃላችሁ አይደል? አዎ፣ ዳዊት ደጋሚ ናቸው ማለት ምን ማለት ነው? ዳዊትን ደጋግመው ያነባሉ ማለት ነው። ዳዊት በቃል ይይዛሉ አባቶች። ብዙ ጊዜ ብዙ ሰው ይይዛል ደጋግሞ ስለሚያነበው ነው። ደጋግመን ያነበብነውን ቃል በአማርኛም ቢሆን በግዕዝም ቢሆን የመያዝ ልምዱ ስላለ መድገም የሚለው ቃል ደጋግሞ ማንበብ ማለት ነው። ጤናማው ነገር እሱ ነው። ድግምት ሲባል ብዙ ጊዜ አይምሯችን ሌላ ቦታ ስለሚሄድ ሌላውን ነው የምናስበው። መድገም የእግዚአብሔርን ቃል ዳዊትን መዝሙር ወይም እንደሱ አይነት የሆኑትን ቅዱሳት መጻሕፍት ደጋግሞ ማንበብ እንደማለት ነው እና እሱን ነው ስንደግም የኖር ነው። ሌላ አልነበረንም ማለት ነው። ስለዚህ ይህንን መደጋገማችን በዓላማ ነው። መደጋገሜ በዓላማ ነው። ብዙ ጊዜ በጣም የምታውቋቸውን ነገሮች አንዳንዴ በጣም ሲል የሚመስሉ ነገሮችን በጣም ደጋግሜ እናገራለሁ። በደንብ ይገባኛል እንደምደጋግም። ስለዚህ የምደግመው ለማስረጽ ነው እና ይህንን ዘንግቼ ወይም ደግሞ የረሳው እንዳይመስላችሁ ለማለት ነው። ከዛ ባሻገር እንግዲህ አሁንም ደግሜ እንደማስታውሳችሁ ሁልጊዜም ቤተ ክርስቲያን ሲባል ዓለም አቀፋዊት የሆነችውን ማለት ዓለም አቀፋዊ የሚለው ቃል ያለ ስፍራ ወሰን ከሚል መልእክት ጋራ መያያዝ ይኖርበታል። ዓለም አቀፍ የሚሉ እንትኖች ዓለም አቀፍ ቤተክርስቲያን ዓለም አቀፍ የሚሉ የፈቃድ እንትኖች ስላሉ በዛ ኮንቴክስት እንዳታስቡት። ዓለም አቀፍ ማለት ዩኒቨርሳል ወይም ደግሞ በየትኛውም ስፍራ ብቻም ሳይሆን በየትኛውም ዘመን ማለት ከመንፈስ ቅዱስ ከወረደበት ጊዜ ወይም ደግሞ ከጌታ ከኢየሱስ ክርስቶስ የመገለጥ ዘመን አንስቶ የጸጋው ዘመን አብቅቶ ቤተክርስቲያንን ክርስቶስ ሙሽራይቱን ጌታ እስከሚወስድበት ጊዜ ድረስ ያለችዋ ቤተክርስቲያን ሁሉ ነቢያት ማለት ነው፣ ሐዋርያት ማለት ነው። ይህን ደጋግሜ ብየዋለሁ፣ ደግሜ ለማስረጽ ነው። ስለዚህ ለቤተክርስቲያን ሰጠ ብሎ ሲናገር በእያንዳንዱ አጥቢያ ጉባኤ ላይ ሐዋርያትን፣ በእያንዳንዱ አጥቢያ ጉባኤ ላይ ነቢያትን አስቀመጠ ብለን ነው ብዙዎቻችን የምንረዳው። በየትኛውም ዘመን ያንኑ ነገር እያደረገ ይቀጥላል ብለን ነው የምናስበው። ከዚህ የተነሳ በጣም ብዙ በእግዚአብሔር ቃል ላይ የሚደፍሩ ራሳቸውን በሐዋርያት ስልጣን የሚያስቀምጡ አዳዲስ ትምህርቶችን ይዘው የሚመጡ አዳዲስ መልእክቶችን በምድሪቱ ይዘው የሚገለጡ ብዙ ደፋር ነቢያትነን ባዮችና ሐዋርያንን ባዮች እንዲፈለፈሉ ምክንያት ሆኗል። ስለዚህ እንዲህ አይነቱ ነገር ጥንቃቄ ስለሚፈልግ ሁልጊዜ ቤተክርስቲያን ብለን ስንናገር በአጥቢያ ደረጃ ያለችዋ ቤተክርስቲያን አለች። እንደገና ደግሞ ዓለም አቀፋዊት ወይም ደግሞ በየትኛውም ስፍራ በየትኛውም ዘመን የምትኖረዋ እስከ ጌታ ጸጋ ዘመን ማለት እስከ ጸጋው ዘመን ማብቂያ ድረስ የምትኖረዋን ጉባኤ ማለታችን እንደሆነ ሁልጊዜም ሊሰመርበት ይገባል። ስለዚህ የዚች አንዲት የሆነችዋ ቤተክርስቲያን ክርስቶስ ራሷ የሆነላት ቤተክርስቲያን የክርስቶስ አካል የሆነችዋ ቤተክርስቲያን ሐዋርያትና ነቢያት የመጀመሪያው ንጣፍ ላይ መሰረት ድንጋይ እንደማኖር ወይም ደግሞ ልክና ፍሬም እንደማኖር ባለ አገልግሎት ያገለገሉ ማለት ነው። ከዛ ሲቀጥል ወንጌላውያን፣ እረኞች ወይም ደግሞ ፓስተሮች፣ ከዛም ሲቀጥል አስተማሪዎች። እነዚህ በቋሚነት በየትኛውም ዘመን እግዚአብሔር በመንፈስ ቅዱስ በጉባኤ መካከል የሚያስነሳቸው ወንጌል እንዲሮጥ ሰዎች በየዘመናቱ በእግዚአብሔር ሥራ የእግዚአብሔር እንዲሆኑ የሚያግዝ አገልግሎት በእነሱ ያኖርባቸው አገልጋዮች መሆናቸውን እናስተውላለን። ስለዚህ የነጣውን አዝመራ የሚያዩ ናቸው ወንጌላውያን። ለመሰብሰብ ወደ ጎተራው ለመጨመር የደረሱ ነፍሳትን በወንጌል እውነት እየማረኩ ወደ እውነት የሚጨምሩ ወደ በረቱ የሚጨምሩ ናቸው እና እነዚህ እንግዲህ ባለፈው እንደተማርነው በተኩላዎች መካከል እንደ በግ የሚሄዱ በዚህ ክፉ ዓለም ውስጥ በደንብ የሚንቀሳቀሱ እንዲህ አንድ ቦታ ሆነው ኑ የሚሉ ሳይሆኑ የሚሄዱና ሰዎችን ወደ በረቱ የሚጠሩ ወደ ክርስቶስ የሚጠሩ ወደ እረኛው የሚያቀርቡ ናቸው። ይሄንን ብለናል። ወንጌላውያን እረኞችና አስተማሪዎቹን በተመለከተ
ያው አሁን ሳነበው አስተውላችሁ እንደሆነ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ በማለት ቃሉን አጣምሮ ነው ያስቀመጠው። አስተማሪዎች ሊሆኑ ይገባል እረኞች፣ እረኞችም ደግሞ የሚያስተምሩ ሊሆኑ ይገባል። ወይም ደግሞ የሚያስተምሩም በትክክል ሰዎች ከጥፋት እንዲጠበቁ ስለሚያስተምሩ አንድ የሚያደርጋቸው ነገር በመሃል ይኖራል። ባለፈው እንዳልነው ዞሮ ዞሮ እረኞችም ሆኑ አስተማሪዎች ለምን እንደሚያገለግሉ 1-3 ነጥቦችን ከዚሁ ከኤፌሶን ወስደን ባለፈው ተመልክተናል። መጨረሻ ላይ እነዚህ ነጥቦች አነሳቸዋለሁ። በተለይ እረኛ ወይም ደግሞ ፓስተር የሚለው ቃል እረኛ የሚለው ቃል አቻ ትርጉም ነው፣ ያው የሚታወቅ ነው። እረኞች መንጋውን የመንከባከብ በእግዚአብሔር ቃል እና ለመንጋው ቅርብ በመሆን መንጋውን የማገዝ አገልግሎት ያላቸው አገልጋዮች መሆናቸውን አይተናል። ስለዚህ በዋናነት እረኞች ትኩረታቸው የመንጋውን ሕይወት ወይም ደግሞ የበጎቹን ሕይወት መጠበቅ እንደሆነና ይሄ አገልግሎታቸው ምን እንደሚመስል ባለፈው ተመልክተናል። አሁን ይህን ያህል ካስታወስኳችሁ ወደ ቀጣዩና ዛሬ ወደምንመለከተው ነጥብ ብንሄድ መልካም ነው። ማስተማር ወይም አስተማሪዎች። ማስተማርና አስተማሪዎች ያው ማስተማር ግብሩ ነው። ያው አስተማሪዎች ደግሞ ያንን የሚያደርጉ አካላት ናቸው። ምንም ያው ይሄ ብዙዎቻችን ግልጽ ነው። ማስተማር ማለት ማሳወቅ፣ ማስረዳት፣ ማስገንዘብ፣ ለሰው አእምሮ ፍሬ ያለውን አዎንታዊ እውቀት ወይም ደግሞ መልእክት ማስተላለፍ ነው። ማስተማር ማሳወቅ ነው። አእመረ ሲባል ሰምታችኋል? አእመረ ሲባል አእመረ ማለት አወቀ ማለት ነው። አእምሮ ማለት የሚያውቅ አእምሮ ማለት ነው፣ ወይም ደግሞ የሚገነዘብ ማንነት ማለት ነው። አእመረ እና ማስተማር የሚለው ቃል ያው ከዚሁ የተወረሰ ነው። ብዙ የአማርኛ ቃላት እንደምታውቁት ከግዕዝ የተወረሱ ስለሆኑ አእምሮ ማለት የሰውን የእውቀት ክፍል ነው። ታውቃላችኋል። በሰው አእምሮ ውስጥ ያለ በሰው ማንነት ውስጥ ያለ የእውቀት ክፍል አእምሮ ተብሎ ይጠራል። አእምሮ የሞራል ክፍል ደግሞ ብዙ ጊዜ ሕሊና ተብሎ ይጠራል። ስለዚህ ሁለቱን መነጣጠል ከባድም ቢሆን አእምሮ ማለት ይሄ ሰው የተለያየ መረጃ የሚያከማችበትን ክፍል የሚያመለክት ነው። ማስተማር ማለት ለሰው አእምሮ ጤናማ የሆነው እውቀት፣ አዎንታዊ የሆነውን እውቀት፣ መልካም የሆነውን እውቀት ማስገንዘብ፣ ማስረዳት ማለት እንደሆነ ግልጽ ነው። ከዚህ ጋር ተያይዞ እንደው እንደ መንደርደሪያ ጥቂት ነገር ለማንሳት በዘጸአት ምዕራፍ 12 ከቁጥር 25 ጀምሮ እስከ 27 ባለው ክፍል እንደምናየው ወላጆች የእግዚአብሔርን ስራ፣ የእግዚአብሔርን ተአምር፣ የእግዚአብሔርን አደራረግ ለልጆቻቸው ወይም ለትውልድ እንዲያስተምሩ ታዞ ነበር። ይሄ ማለት በፋሲካው በግ አማካኝነት ሕዝቡ ነፃ በወጣበት ጊዜ የእግዚአብሔርን ውለታ እንዲያስቡ መመሪያ እግዚአብሔር በሰጠበት ጊዜ ከተናገረው የተወሰደ ሐሳብ ነው። ዘጸአት 12 ከ25 አንስቶ እስከ 27። ከዛ ባሻገር ካህናት በዘመነ ብሉይ ሰዎችን ያስተምሩ ነበር። የካህናት ዋና ስራ ያው እንደሚታወቀው ሰውን ወደ እግዚአብሔር ማቅረብ ሆኖ የመቅደስ አገልግሎት ሆኖ ነው በብዙዎቻችን አእምሮ የሚሳለው እንጂ ያው ሰው በሌላ ነገር ወደ እግዚአብሔር ስለማይቀርብ የእግዚአብሔር የሆነውን በዛን ዘመን የሚፈቅደውን የእግዚአብሔርን ሕግና ስርዓት በማስታወቅ ሰዎችን ማስተማር፣ ከጥፋት ማዳን፣ መታደግ የካህናት ዋና አገልግሎት ነበር። ዘዳግም 20 ከ2 እስከ 9 ያለውንና ሌሎችም እንዲሁ ሐሳቡን ከያዛችሁት በጣም ብዙ የመጽሐፍ ቅዱስ ማስረጃዎችን ከዚህ ጋር ማያያዝ እንችላለን። ነቢያትና የነቢያት ልጆች የሚባሉ
ማለትም በሌላ ቋንቋ ነቢያት በትምህርታቸውና በአገልግሎታቸው የወለዷቸው የነሱ ረድ ሆነው ወይም ረዳት ሆነው ወይም አጋዥ ሆነው አብረው የነበሩ ሰዎችም ይሄንኑ ድርጊት ያደርጉ ነበር። ሁለተኛ ነገሥት 2:3 ላይ እናያለን። ሁለተኛ ነገሥት 2:3 ላይ በሐዲስ ኪዳን ወደ ጌታችን ወደ ኢየሱስ ክርስቶስ የመገለጥ ዘመን ስንመጣ ጸሐፊዎች ወይም ጻፎች ሲባል ባጭሩ እንሰማለን እና የሕግ መምህራን ተብለው የሚጠሩ ፈሪሳውያን ሕዝቡን የእግዚአብሔር የሆነውን ሕጉንና የነቢያትን መጻሕፍት በመግለጥ ያስተምሩ ወይም ደግሞ ያሳውቁ ነበር። ሉቃስ 2:46 ወደ ሐዲስ ኪዳን ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዚህ አሁን የቆምንበት እውነት የመጀመሪያው አስተማሪ። ቤተክርስቲያንን ስናስብ ከዚህ በፊት ሐዋርያትና ነቢያት የሚለውን በተመለከትንበት ጊዜ እንዳየነው ከሐዋርያትና ከነቢያት አንጀምርም። ስለ ቤተክርስቲያን ስናስብ ስለ ቤተክርስቲያን ትምህርትና አስተዳደርም ስናነሳ ስለ ጸጋ ስጦታዎችም ስናነሳ በአጠቃላይ በሐዲስ ኪዳን ስላለው እውነት ስናነሳ ማንኛውም ጤነኛ አእምሮ ያለው ሰው መጀመር ያለበት ከራሱ በስጋ ከተገለጠው ከሰማይ ከመጣው አስተማሪ ነው። ይሄ ሰው ያላስተማረው ትምህርቴ ከዚህ ዓለም አይደለችም ብሎ የተናገረ ከአብ ዘንድ ያየውንና የሰማውን ያስተማረ ከላይ መጥቶ አስተምሮ ደግሞ ወደ ላይ የሄደ ብቸኛው አስተማሪ ሰዎች ከተወለዱባቸው ማህበረሰቦችና አካባቢዎች ወይም ቦታዎች ተነስተው ወደ ሆነ ቦታ መጥተው ወይም ባሉበት ያስተምራሉ። ግን ከሰማይ የመጣ አስተማሪ በጣም ረጅሙንም በጣም ቅርቡንም መንገድ የመጣ አስተማሪ ጌታ ኢየሱስ ነው። ይህንን በተደጋጋሚ አንስተናል እና ይሄ መምህር የዚህ እውነት የመጀመሪያ አገልጋይ ነው። ዕብራውያን ምዕራፍ 2 ቁጥር 2 ላይ ከቁጥር 1 ጀምሮ እስከ 3 ያለውን መመልከት ትችላላችሁ። ይህ በመጀመሪያ በጌታ የተነገረ ነው። ቁጥር 3 ላይ ከእርሱ የሰሙት ለእኛ አጸኑት፣ ጌታ እግዚአብሔር ራሱ በድንቅና በተአምራት መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። ስለዚህ የቤተ ክርስቲያን ትምህርት የመጀመሪያ መሰረትም የሆነው መሰረት ጣይም የሆነው በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ ያለው የናዝሬቱ ኢየሱስ ነው። ከሱ ነው የሚጀምረው መጀመሪያ ከሌለው ማንነት። ከዛ ሲቀጥል ደግሞ እዚሁ ቃል ላይ ዕብራውያን 2:3 ላይ እንደተጻፈው ከእርሱ የሰሙት ለእኛ አጸኑት እንደሚል። ከዛ ባሻገር ደግሞ በሐዋርያት ሥራ ምዕራፍ 6 ከቁጥር 2 አንስቶ እስከ 4 ተጽፎ በምናገኘው ክፍል ደቀ መዛሙርት የጌታ ደቀ መዛሙርት ሐዋርያት እኛ የእግዚአብሔርን ቃል ትተን ማዕድ ልናገለግል አይገባም ብለው ዲያቆናትን በመረጡበት ሁኔታ ሲናገሩ እንደተደመጠው የእግዚአብሔርን ቃል ማስተማር የእግዚአብሔርን ቃል ማቅረብ ከጌታ የተማሩ ደቀ መዛሙርት ስራ ሆኖ የጌታችን የኢየሱስ ክርስቶስ ሐዋርያት ከጌታ ቀጥሎ የዚህ እውነት አገልጋዮች ናቸው፣ መሰረት ጣዮች ናቸው፣ ልክ ፍሬም አስቀማጮች ናቸው። ይህንን ተመልክተናል። ከዛ ባሻገር በሮሜ ምዕራፍ 12 ቁጥር 7 ላይ ተጽፎ እንደምናገኘው እግዚአብሔር በመንፈስ ቅዱስ አማካኝነት የማስተማር ጸጋ የሰጣቸው ቅዱሳን ሁሉ በቤተ ክርስቲያን ውስጥ በመንፈስ ቅዱስ አማካኝነት የማስተማር አቅም እንዲኖራቸው፣ ጥበብ እንዲኖራቸው፣ ዕውቀት እንዲኖራቸው ራሱ በመንፈስ ቅዱስ አማካኝነት ያስነሳቸው በደሙ የተዋጁ ቅዱሳን አስተማሪዎች ሆነዋል። ስለዚህ ካመኑት መካከል ነው አስተማሪዎችም ቢሆኑ ወንጌላውያንም ቢሆኑ እረኞቹም ቢሆኑ ከዛ በኋላ ባለው ቀጣይ የቤተ ክርስቲያን ሕይወት በዚህ መሰረት ላይ የቆሙ ምእመናን ወይም ምእመን ሲባል ብዙ ጊዜ እኛ ያው የካህናትና የምእመን መደብ ብለን በአእምሯችን ላይ ያው ያደግንበት ባህል አለ እና እንደዚህ በመደብ ከፍለነዋል ሰውን እና ብዙ ጊዜ ምእመናን ብለን ስንናገር እንዲህ አድማጩን ነው ተራውን አልላችሁ እሱም ሌላ ስድብ እንዳይሆን ማለት ነው እና ተራውን ህዝብ ተርታውን ህዝብ ማለት ነው በእኛ ልማድ። ያ ማለት አማኝ ብቻ የሆነውን ምእመን ማለት አማኝ ማለት ነው። ምእመናን ማለት ያመኑ ማለት ነው እና ብዙ ጊዜ ካህናት ብለን ስንጠራ በእውቀትና በተለያየ ነገር ለየት ያለ፣ ምእመን ብለን ስንጠራ ደግሞ ተራ ተከታይ የሚል ኮንቴክስት ስለሆነ አይምሯችን ላይ ያለው የተቃኘንበት በዛ ህሊና እንዳትይዙት። ለማንኛውም ምእመን ብዬ ስናገር አማኝ ማለት ነው።
እዚህ ምእመን ብለን ስንናገር እዚህ ጋር ቆሞ የሚያገለግለውንም እዚህ ጋር ተቀምጦ የሚሰማውንም ጭምር ማለት ነው። ምንም እንኳ በአዲስ ኪዳን አገልግሎት እንዳለ ብናውቅም ግን እንደ ካህናት መደብ አይነት ሌዋውያንና ደግሞ ሌላውያን እንደሆኑቱ እንደ ያዕቆብ ልጆች አይደለም አገልግሎቱ እና በዛ ህሊና እንዳናስብ። ስለዚህ ሮሜ 12:7 ላይ ራሱ መንፈስ ቅዱስ በሚሰጠው ቤተክርስቲያንን ለማነጽ በሚሰጠው ጸጋ ይህን ክፍል ስታዩት ከቁጥር 3 ጀምሮ ሐዋርያው ቅዱስ ጳውሎስ በተሰጠው ጸጋ የሚመክረውንና የሚገስጸውን ነገር ማንበብ እንችላለን። ያው ስለምንመለስበት ዝም ብዬ አስታውሼ ነው ማልፈው። ማንበብ እንችላለን እና ማንም ማሰብ ከሚገባው አልፎ በትዕቢት እንዳያስብ በተሰጠኝ ጸጋ ለእያንዳንዱ እናገራለሁ ይላል እና ምክንያቱም እግዚአብሔር ጸጋውን የሚሰጠው ቤተክርስቲያንን ለማነጽ አካሉን ለመጥቀም እንጂ አንድ ግለሰብ ለማሳበጥ ስላልሆነ፣ አንድ ግለሰብ ለማጉላትም፣ አንድ ግለሰብ እንደ ባንዲራ ለማውለብለብም ስላይደለ ልጁን ለማክበርና ሰዎችን ለመጥቀም ስለሆነ አንዳንድ ጊዜ እግዚአብሔር በሰጠው ጸጋ የእግዚአብሔር ስራ ይበደላል እና አንዳንድ ሰዎች ሰጪውን ይረሳሉ። በመሰረቱ ያው የአዳምም የሰይጣንም ውድቀት ሰጪውን መርሳት ነው። ይህን ታውቃላችሁ አይደል? እግዚአብሔር በሰጠው ሞገስ በእግዚአብሔር ላይ የተነሳ ሰይጣን ከውበትህ የተነሳ ኮራህ ይለዋል፣ ከመልክህም የተነሳ ተመጻደቅ። ስለዚህ እግዚአብሔር እሳትነትን ካንተ አወጣ፣ ለድንጋጤ እንድትሆን አሳልፎ ሰጠህ ይለዋል። እስከ ወደክበት ጊዜ ድረስ ፍጹም ነበርክ ይለዋል። በቂሮስ ንጉሥ አሳቦ ነው የሚናገረው። በጢሮስ ይቅርታ፣ ሕዝቅኤል 28 ላይ ያለውን ያስታወስኳችሁ። እንደገና ወደ ኢሳይያስም ስንመጣ ያው የዲያብሎስ የውድቀት ከፍታው እዛ ምዕራፍ 14 ቁጥር 12 ላይ እንደተገለጠው በልዑል እመሰላለሁ ማለቱ፣ ከፍታውን በከዋክብት መካከል እንደሚያኖር ዙፋኑን ማሰቡ፣ የእግዚአብሔር ልጆች በሚሰበሰቡበት ተራራ ላይ እኔ ነኝ ማለቱና ባጭሩ ራሱን እግዚአብሔር በሰጠው ነገር እግዚአብሔርን ለመጋፋት ከፍ ማድረጉ ነው። የሰውም ውድቀት እግዚአብሔር እኮ በአርአያው ፈጥሮታል። በቅድስናና በጽድቅ በእውቀት ከእንስሳ ከአራዊት ከሌላው እኮ ላቅ አድርጎታል። ግን ሰይጣን የሰበከውን ስብከት ሰብኮ እንደ እግዚአብሔር ለመሆን ባደረገው ጥረት ነው ሰው ከእግዚአብሔር ጋር የተጣለው። ስለዚህ እግዚአብሔር በሰጠው ነገር እግዚአብሔርን መጋፋት የመጀመሪያው የሰው ልጅ የውድቀት የመጀመሪያ ምዕራፍ ነው። አሁንም ቢሆን በየአብያተ ክርስቲያናቱ በየቤተ እምነቱ እግዚአብሔር በሰጠው ስጦታ ሰዎች ይመጻደቃሉ፣ በትዕቢት ያስባሉ፣ ከአእምሮ ይወጣሉ፣ እግዚአብሔርንም ይገፋሉ፣ ወይም ደግሞ ከተሰጠበት ዓላማ ጸጋው ከተሰጠበት ዓላማ ውጪ ለሌላ ዓላማ ጸጋውን ያውላሉ። ከዚህ የተነሳ ሐዋርያው ቅዱስ ጳውሎስ ማንም ማሰብ ከሚገባው አልፎ በትዕቢት እንዳያስብ በተሰጠኝ ጸጋ እናገራለሁ ብሎ ነው የሚጀምረው። ስለዚህ እግዚአብሔር የጸጋ ስጦታን ሲሰጥ እያንዳንዱ በተሰጠው መጠን አካሉን እንዲጠቅም እንጂ አንድን ግለሰብ ለማሰኘት ወይም የተቀባ ለማሰኘት ወይም የተለየ ለማሰኘትና ያንን ሰው የትኩረት ማዕከል ለማድረግ አይደለም። ለማንኛውም እግዚአብሔር በምዕመናን መካከል በአማኞች መካከል የማስተማር ጸጋ ሰጥቶ የሚያቆማቸው ወደ አገልግሎት የሚያመጣቸው መንጋውን እንዲጠቅሙ እንዲያገለግሉ የሚያደርጋቸው ሰዎች መኖራቸውን ማስታወስ ነው የፈለግኩት። ይሄ ቃል ለዚህ ማሳሰቢያ ወይም ማስታወሻ ይሆናል። ስለዚህ የማስተማር ጸጋ የተሰጣቸው ምዕመናን ወይም ከአማኞች መካከል ይሄንን እንዲያስቀጥሉ ሆኗል። እንግዲህ መጀመሪያ ጌታ፣ ከዛ ሐዋርያት፣ ከዛ ደግሞ አማኞች ወይም ደግሞ ያመኑ የእግዚአብሔር ጸጋ አስተማሪ አድርጎ ያስነሳቸው ሰዎች። ከዛ ባሻገር ቤተክርስቲያን እየሰፋች ስትመጣ ሽማግሌዎች ማለት ደግሞ ኤጲስቆጶሳት ማለት እንደሆነ በሌላ ቋንቋ ሽማግሌ የሚለው ኤጲስቆጶስ የሚለው ጳጳስ የሚለው አቻ ትርጉም እንዳለው በተደጋጋሚ አንስተናል። እነዚህ የበላይ ተቆጣጣሪ ሆነው መንጋውን በእረኝነት የሚያገለግሉ ናቸው። ከላይ ሆነው የመንጋውን ጤንነት የሚጠብቁ ናቸው። መንፈስ ቅዱስ ጳጳሳት አድርጎ የሾማቸው ወይም ደግሞ ሽማግሌ ያደረጋቸው ወይም ኤጲስቆጶስ ያደረጋቸው ናቸው እና ሽምግልና ምን ማለት እንደሆነ ከዚህ በፊት ያነሳን ይመስለኛል። ቲቶንም እያጠናን ስለሆነ ሁለቱን አያይዤ እንዳይሆን ሊሆን ይችላል። ምናልባት በክፍሉ መለስበታለሁ። ይሄንን የቅዳሜው መርሃ ግብር ላይ አይደለም ማለት ነው። ጢሞቴዎስን እና ቲቶን ባጠናንበት ጊዜ እነዚህን ሁኔታዎች አንስተናል። ቲቶ ምዕራፍ 1 ከቁጥር 5 እስከ 9 እና አንደኛ ጢሞቴዎስ ምዕራፍ 3ን በተመለከትንበት ጊዜ ለማንኛውም ሽማግሌዎች የማስተዳደር
ጉባኤውን የመቆጣጠር ጉባኤውን የመምራት ኃላፊነት የተሰጣቸው ቢሆኑም እነዚህ በማስተማር እና ለማስተማር በሚያስችል ማንነት ወይም ደግሞ ጸጋ የሚያገለግሉ መሆናቸውን ቅዱሳት መጻሕፍት ያሳያሉ። ስለዚህ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28ን አንደኛ ቆሮንቶስ 12:28 አንደኛ ጢሞቴዎስ 3:2 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 እና ምዕራፍ 5 አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ምዕራፍ 5 ቁጥር 17 ቲቶ 1 ከ5 እስከ 9 ቲቶ 1 ከ5 እስከ 9 እንዲሁም ኤፌሶን 4:11 ላይ ያለው ቃል ይሄን ያስገነዝበናል። ለማስተማር መቼም ከጌታ በላይ የመጀመሪያው እሱ ስለሆነ ከሱ ነው የምንጀምረው ስላል እንደ ጌታ እንደ ኢየሱስ ክርስቶስ ምሳሌ የሚሆን ሌላ ምሳሌ አይገኝም። ደቀ መዛሙርቱም ቢሆኑ ከሱ ባገኙት ወይም ደግሞ ከሱ በተማሩት ወይም ደግሞ ከሱ በተቀበሉት ነው ሌላውን ያገለገሉትና ስለዚህ ጌታችን ኢየሱስ ክርስቶስ ለማስተማር የሚሆን ትልቅ ምሳሌ ነው። 3 ጥቅሶችን አስታውሳችኋለሁ። በዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ኒቆዲሞስን ታስታውሳላችሁ። ኒቆዲሞስ የማታ ተማሪ የሆነው ሰው ከካህናት ጋር አብሮ የሚውል ደግሞ የዛ ማህበረሰብ አገልጋይ የሆነ አስተማሪ የሆነ ሰው ነው። ግን በጌታችን በኢየሱስ ክርስቶስ ተማርኮ መጥቷል እና የሚደርስበትን ማህበራዊ ጫና ቢታወቅበት የሚደርስበትን አደጋ ጭምር ተምኖ ግን የጌታ በልጦበት ወደ ጌታ መጥቷል እና ጌታ ኢየሱስ ጋር ከቀረበ በኋላ ያለውን ታስታውሳላችሁ። አንተ እግዚአብሔር ከእርሱ ጋር ከሆነለት በቀር አንተ የምታደርገው ሊያደርግ የሚቻለው የለምና አስተማሪ ሆነ ከእግዚአብሔር ዘንድ እንደመጣ በዚህ እናውቃለን ያለው እና ምን ማለት ነው? በሌላ ቋንቋ ጌታ የሚያደርገው የሚኖረው ኑሮ ገዝቶታል ማለት ጌታ ኢየሱስ እኮ በዛ ማህበረሰብ ውስጥ ፈሪሳዊ ተብሎ የተቀመጠ ከጻፎች መካከል የሆነ እኮ ሰው አይደለም። በእድሜም እኮ ገና ጎልማሳ ነው። በ30 ዓመት እድሜው ነው አይደል ተጠምቆ እግዚአብሔር በብዙ ደካሞች መካከል ገልጦት በኃጢአተኞች መካከል አገልግሎት የጀመረው። ግን ጌታ ኢየሱስ ክርስቶስ ብዙዎችን አስከትሏል። እንዲህ አይነት ሰዎችን ጭምር ማርኳል። የሱ ደቀ መዝሙር አድርጓል። መጨረሻ ላይ ጌታ ኢየሱስ ክርስቶስ ከተሰቀለ በኋላ ዋጋ ከፍለው አካሉን ከመስቀል ለማውረድና ከፍነው ለመቅበር የተገለጡት ይሄ ኒቆዲሞስና አንድ ዮሴፍ የሚባል ሰው ነው። ይሄን ታውቃላችሁ። እና በዚህ መጠን የጌታን የዚህን ሰው ልብ የሳበው ምንድን ነው ብለን ስናይ ጌታ የሚያደርገው የሚያስተምረው የሚኖረው ኑሮ ነው። ስለዚህ ሲመጣ ምንድን ነው ያለው? አንተ መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ የምታደርገው ነገር ምስክር ነው ያለው። ስለዚህ የአስተማሪ ሞዴል ሆኖለታል ማለት ነው። ገዝቶታል ማለት ነው። አንድ ነገር ላውቅ እችላለሁ ብሎ መጥቷል። ያም ደግሞ መነሻው ምንድን ነው? የጌታችን የኢየሱስ ክርስቶስ ድርጊት የጌታችን የኢየሱስ ክርስቶስ ሕይወት አስተማሪ ነበር ማለት ነው። ማስተማር አንዳንድ ጊዜ ያው የፊደል እንዲሁ ጋጋታ ሲሆን ዝም ብሎ ንግግር ብቻም ሲሆን አንተ ሌላውን የምታስተምር ራስን አታስተምርምን የሚል ወቀሳም ጭምር ያመጣል። እዛ ሮሜ ምዕራፍ 2 ላይ በግልጽ ሐዋርያው ቅዱስ ጳውሎስ የዕውር አስተማሪ የሕፃናት መካሪ የተባሉትን ፈሪሳውያንን የወቀሰበትን ክፍል እናስታውሳለን። ሮሜ 2 ላይ እና እነዚህን ሰዎች በተመለከተ ሌላውን የምታስተምር አንተ ራስን አታስተምርም ወይ? ከእናንተ የተነሳ የሕያው እግዚአብሔር ስም ይሰደባል በማለት ቅዱስ ጳውሎስ መውቀሱን እናያለን። ስለዚህ የኢየሱስ ሕይወት ከዚህ አንጻር ሲታይ የሚስብ ነው ማለት ነው። ሳቢ ነው። እንደው ዝም ብለው በክፋት የታወረ አእምሮ ገፋው እንጂ ደግሞም የመጣበት ዓላማ እንዲፈጸም ተገፋ እንጂ በጣም ብዙዎች በጭፍን ጠሉት፣ በጭፍን ገፉት እንጂ ሳቢ የሆነ ማራኪ የሆነ የማይቀበሉትን ሰዎች ሌላ ካምፕ ውስጥ ያሉትን ሰዎች ጭምር የሚማርክ ማንነት ነበረው። ስለዚህ ከዚህ የምንማረው ነገር ምንድን ነው? እግዚአብሔር ከእርሱ ጋር ያለለት አስተማሪ ለመሆኑ ኒቆዲሞስን አሸንፏል ማለት ነው። በጌታ በኢየሱስ ሕይወት ውስጥ የሚታየው ሕይወት ይህንን ነው እንደ ምሳሌ ልናይ የሚያስፈልገው። ስለዚህ መምህራን
ምን አይነት ማንነት ሊኖራቸው እንደሚገባ ከጌታችን ከኢየሱስ ክርስቶስ ምሳሌ መውሰድ እንችላለን። ከዛ ባሻገር የተራራውን ስብከት ጌታ ሲጨርስ በማቴዎስ ወንጌል ምዕራፍ 7 ቁጥር 29 ላይ ተጽፎ እንደምናገኘው ታስታውሱ እንደሆነ ቁጥር 29 ላይ አንድ መስመር ወይም አንድ ሐረግ ተጽፏል። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ይናገራቸው ነበር ይላል እና ጌታ ኢየሱስ ክርስቶስ ከማቴዎስ ወንጌል ምዕራፍ 5 ጀምሮ እስከ ምዕራፍ 7 ተመዝግቦ የምናገኘውን ሌሎች ወንጌላውያንም የመዘገቡትን የተራራው ስብከት ወይም አንቀጸ ብፁዓን ተብሎ የሚጠራውን የትምህርት ክፍል ያስተማረበትን ስልጣን ነው የሚነግረን ቃሉ። ጌታ አስተምሯል። የሚያንቆለጳጵስ አስተማሪ አልነበረም፣ አባባይም አልነበረም፣ እንደው ዝም ብሎ ሸንጋይም አልነበረም። በምንም ተአምር እንደሱ አይነት ማንነት አልነበረውም እና ከጌታ እንደመምጣቱ ጌታም እንደመሆኑ መጠን ከእግዚአብሔር እንደመምጣቱ ማለቴ ነው የእግዚአብሔር እንደመሆኑ መጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ያገለገለበትን መንፈስና ኃይል በተመለከተ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበር ተብሎ ተጽፏል። እንደ ባለስልጣን። ስለዚህ ጌታችን ኢየሱስ ክርስቶስ የእግዚአብሔር የሆነውን ነገር በስልጣን እንደ ባለስልጣን ነው ያካፍል የነበረው። ይሄንን ስልጣኑንና ይሄንን ሁኔታውን እንማራለን። ስለዚህ የእግዚአብሔርን እውነት በእግዚአብሔር ኃይልና ደግሞ በመጣበት ዓላማ መጠን መናገር። ስለዚህ አሁንም አስተማሪዎች የሚያስተምሩበት ስልጣን የሚናገሩበት እውነት ምን መምሰል እንዳለበት ያስተምረናል። አንዳንድ ጊዜ ባለፈው እንደነገርኳችሁ እዚህ መሰለኝ ያነሳሁት አይደል፣ ዘመኑን ሙሉ ጠላት የሆነኝ አንድ አገልጋይ ከሰበከ በኋላ መጨረሻ ላይ እንግዲህ ስለተሞጣሞጥኩባችሁ ይቅርታል እና ትህትና መሆኑ ነው ይባላል አይባልም። ትህትና ይመስላል። በቃ እንግዲህ ያው እያሉ ሽምድምድ ባለ መንፈስ ዝም ብሎ አቅም በሌለው መንፈስ ማገልገል የቆምንበትን ሁኔታ እና የምናገለግልበትን ስልጣን መርሳት ነው። አንዳንድ ጊዜ አገልግሎት በእኛና በተገልጋዩ መካከል በንጽጽር ይቀርባል። አንዳንዴ እውቀት ሚዛን ላይ ይወጣል፣ አንዳንዴ ህይወት ሚዛን ላይ ይወጣል፣ አንዳንዴ የተለያዩ ነገሮች ሚዛን ላይ ይወጣሉ እና የላከንን የመርሳት የተቀበልነውን ኃላፊነት የመዘንጋትና የእግዚአብሔር የሆነውን ነገር ምድራዊ የማድረግ አደጋ በአገልጋዮች ህይወት ውስጥ አለ። ከዚህ የተነሳ በስልጣንና በኃይል ሳይሆን በመለማመጥ በተለይ በዚህ ዘመን ሰውን ወደ እግዚአብሔር እውነትና እኛ ወዳለንበት ከፍታ ሳይሆን አገልግሎቱን ወደ ሰው የኑሮ ጠባይ የማውረድ አደጋ አለ። ስለዚህ ለሰው እንዲመች አድርጎ መደላድል የመስራት አሁን የዚህ ዘመን ቤተክርስቲያን ትልቁ ችግር እሱ ነው። ማህበረሰቡ ምን ይወዳል፣ ምን ይጠላል፣ ሰው ምን ይፈልጋል፣ ምን ያስፈልገዋል፣ ሰው የትኛው ነው ደስ የሚለው፣ የትኛው ነው ደስ የማይለው። የሰው ፊት እያዩ ኮስታራ ሲገኝ ቃሉን እንደፈለጉ እየተጫወቱበት፣ ፈገግ የሚል ሲገኝ ደግሞ በሞራልና በሙቀት እየዘለሉ ሃሌሉያ እያሉ በሰው ስሜትና በሰው ሪትም ማገልገል በጣም አደገኛ ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ ከላይ ይዞ መጥቷል። መልእክት አለው። የሰዎችን ስሜት ለመኮርኮር በሚያስችል ዝቅታ አላገለገለም። የእግዚአብሔርን እውነት የሚናገርና የሚያገለግል ሰው በራሱ የእውቀት አቅም በራሱ የህይወት ዝግጅት መጠን ቃሉን ከፍና ዝቅ በማድረግ እግዚአብሔርን ሊበድል አይገባውም። ይሄ ሌላ ምሳሌ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ካስተማረ በኋላ ቃሌን ሰምቶ የሚያደርገው የማያደርገው የሚለውን የመጨረሻ ምሳሌ ቤቱን በአለት ላይ የሰራ በአሸዋ ላይ የሰራ ሰው ብሎ በዚህ አንቀጽ ላይ ከተናገረ በኋላ በአጠቃላይ የጌታችን የኢየሱስ ክርስቶስን የማስተማር ሁኔታ የመዘገበው ማቴዎስ፣ ሌሎችም ይህንን መዝግበውታል። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ይናገራቸው ነበር ነው ያለው። እንደ ባለስልጣን። ስለዚህ የጌታ ስልጣን ያው ከሰማይ የመጣ ነው። ታውቃላችሁ፣ እሱ ራሱ ጌታ ነው። ዮሐንስ ወንጌልንም እያጠናን ስለሆነ እሁድ ባለው መርሃ ግብር ታስታውሱ እንደሆነ ዮሐንስ 8 ላይ ማንነቱን በተመለከተ ብዙ ነገር ላነሱት ሰዎች እኔ በመጀመሪያ ለእናንተ የተናገርኩት ነኝ ያለው። ያ ማለት ቀድሞ ማለት ነው። ቀድሞ በዘመነ ብሉይ እዛ ሲናይ ተራራ ላይ ለሙሴ ሕግ የሰጠ ማን ነው? ሰማይና ምድርን የፈጠረ በስጋ የተገለጠ አምላክ ነው ጌታ ኢየሱስ። በእኛ መጠን በሰው መጠን ሲንቀሳቀስ ስለታየ እንደኛ አይደለም። ጌታ እሱ ጌታ ነው።
ስለዚህ ይሄንን ለማይረዱ ሰዎች ቀድሞም የተናገርኩት እኔ ነኝ፣ አብርሃም ሳይወለድ የነበርኩት እኔ ነኝ በማለት እንቅጩን ነግሯቸዋል። እሱ ቀድሞ የነበረ ነው፣ ፈጣሪ ነው፣ አካላዊ ቃል ነው። አሁን ስግቡ ቃል ሆኗል፣ ስጋን ገንዘብ አድርጓል፣ በስጋ የተገለጠ አምላክ ነው። አስተማሪውስ በምን ስልጣን ነው የሚያስተምረው? የጌታን ቃል እስከተናገረ ድረስ፣ በጌታ መንፈስ እስከተመራ ድረስ በጌታ ስልጣንና ኃይል ነው የሚያገለግለው። ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ብሎ ደቀ መዛሙርቱን ሲያዛቸው፣ ወንጌልን ለፍጥረት ስበኩ ሲላቸው ማርቆስ 16 ላይ እንደተመዘገበው፣ ማቴዎስ 28 ላይ ደጋግመን እንዳየነው ስልጣን በሰማይና በምድር ተሰጠኝ የሚል መግቢያ ንግግር ነበረው። ስለዚህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እንዲፈጽሙ እያስተማራችኋቸው ደቀ መዝሙሬ አድርጓቸው፣ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። እና የእግዚአብሔርን ሕልውና በስሜታችን እንለካለን። አንዳንዴ በአንዳንድ ምክንያት እግዚአብሔር ዞር ያለ ይመስልናል፣ እግዚአብሔር የተወን ይመስልናል። ስለዚህ እግዚአብሔርን ወደኛ ለመሳብ እንጥራለን፣ እንታገላለን፣ እናምጣለን። ግን ይሄ ጌታ የታመነ ጌታ ነው። ሁልጊዜ ከእናንተ ጋር ነኝ ብሏል፣ እስከ ዓለም ፍጻሜ ብሏል። ሐዋርያት እስከ ዓለም ፍጻሜ ኖረው አይደለም፣ ግን በእነሱ እግር ተተክተው ባሉ በየትኛውም ዘመናት ይህንን አገልግሎት ለሚፈጽሙ ሁሉ ጌታ ኢየሱስ አለ። ሐዋርያት ናቸው የሌሉት ያንቀላፉት፣ እግዚአብሔር ባዘጋጀላቸው ስፍራ ያሉት እንጂ ጌታ ኢየሱስ ዛሬም ሕያው ነው። በማያልፍ የሕይወት ኃይል አለ፣ ዛሬም በቤተ ክርስቲያን አለ። ከሚያስተምሩ ጀርባ፣ እግዚአብሔር በሰጣቸው ጸጋ ከሚያስተዳድሩ ጀርባ፣ እረኞች ከሆኑ ጀርባ ያለው የመንጋው ባለቤት የቤተ ክርስቲያን ራስ የእረኞች አለቃ የሆነው ጌታ ኢየሱስ ነው። ስለዚህ የምናስተምርበት ስልጣን ይሄ እውነት ነው ማለት ነው። የማስተማር ጥሪ ያላቸው የማስተማር ጸጋ የተቀበሉ ሰዎች ይሄንን የሚያደርጉበት አቅም ስልጣን በሰማይና በምድር ተሰጠኝ ያለው የናዝሬቱ የኢየሱስ ክርስቶስ ፈቃድ ነው፣ የሱ ስልጣን ነው። ስለዚህ ተሰጠኝ ያለው ነው ሂዱ ያላቸው፣ አስተምሩ ያላቸው፣ አጥምቁ ያላቸው። ስለዚህ ይህንን ከዓለም በኋላ ቃሉን ሲያጠቃልል እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ ሁልጊዜ ከእናንተ ጋር ነኝ ያለ